ጋይስ እዩ መታለች። እሱም ብዬ ያለች ነው ጋይስ። ጌታው ትግስቱ ስጠኝ። ሀረቴ ነገሩን ታባብስ። አንቺ ሴትዮ እንደማይሆንሽ ከአንቺ ጋር እንደማኖር እያወቅሽ ማለት ነው። በየቀኑ ጋይስ ወዳ የገፋ ነው። ጌታ ሆይ እሷም የነፋች ነው። በነገራችን ላይ ለምን የስድስት ወር ለምን አልታየም ተመልካች ሲል ማለት ነው። በግድ ወዳ ንፍት ያደረገች ነው። ጌታ ሆይ አልፈርድም፣ መፍረድ አልፈልግምና እዩ ዛሬ በአዲስ ነገር መታለች። እንግዲህ ያለቀሰች ነው። እንባ ግን አይታይም ማለት ነው። ከሀይሚ አይበልጥ። በነገራችን ላይ ከሀይሚ አይበልጥ። በእርግጥ በወድ ነው ያሹ። ከባድ ነው። እውነታ ፈጣሪ ነው የሚያውቀው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ውዶቼ የምታበረታቱን ከልብ አመሰግናለሁ። ዛሬ እዩ እንግዲህ በአዲስ ነገር መጥታለች። ወዳን እቅፍ አድርጋ እንግዲህ በሚያምር ቀሚስና ከግድግዳ ጋር ተመሳስላ መጥታለች። እዩዬ ምን ነው እኔ ቆንጆ ልብስሽና ግድግዳው ይመሳሰላል። እና ለማንኛውም ራስሽ ፈልጌሽ የገባሽበት ነው። ወጣት ነሽ ማለት ግዴታ እሱን የራስሽ ለማድረግ ማርገዝ አልነበረብሽም። አንድ ወንድ ልጅ ሲፈልግሽ ሲያፈቅርሽ ሲወድሽ ነው ከአንቺ ጋር መኖር የሚችለው እና ቢያንስ ራሱ ከስድስት ወር በፊት አንቺ ጋር መጥቶ ይሄን ካደረግሽ ይሄ ፈልገሽ ወይም ደግሞ ተለያይተሻል። ሲጀምር ኦልሬዲ ተለያይተሻል እና ማድረግ አልነበረብሽም። ወንድ ልጅ ነው። ወንድ ልጅ የፈለገን ማድረግ ይችላል። ወንድ ልጅ ስለሆነ ማለት ነው። የ5 ደቂቃ ስሜት ነው የወንድ ልጅ። ግን አንቺ ህልምሽን ማየት ነበረብሽ። ቤተሰብ ሁሉም ነገር ማየት ነበረብሽ። ይሄ ትልቅ ጥፋት ነው። አንድ ወንድ ልጅ ጋይዝ እንደዚያ ስላደረግን የራሳችን ማድረግ አንችልም። እና ትናንትና በሰራ ቪዲዮ በሰላም ነው እኔ ውዶች። እንዲህ ጨረቃ ፋሚሊ የቡሩኬ አፍቃሪ ይመስለኛል። ቅመምዬማ እንደዚህ እንደማትሉኝ ተስፋ አደርጋለሁ። ይሄማ 34ቶቹ ይመስሉኛል ጋይስ። እንዴ የተቆጡኝም አለው። እኔ እኮ ምንም አላልኩችም። ብሩኬን የተረዳው እኮ እንደውም እኔ ነኝ ከዩቱበሮች አንደኛ እኮ እኔ ነኝ የተረዳሁት። ሌላ ሲያስመስል፣ እኔ ግን እውነታ ነው። ብሩኬ ምኑ ራስን ማሳመን አለብህ። ሲጀመር ደግሞ ሁለቱም ማሰብ የለብግም ማለት ማሰቢያ ካለብህ አንዱን ነው አልኩት ጋይስ። እንዴ ግራ አጋባን እኮ ጋይስ። እንዴ እና ብሩኬ በጣም ነው የምወደው፣ በጣም ነው የማከብረው። ግን ትላንትና ሲያወራ ህዩም ታሳዝነኛለች፣ ህዩም ያንተ ልጅ ነው ብላ ጓ ያለች ነው። አወራሩ በቃ ደስ አይልም። አንድ ሴት መምረጥ ነው አለቀ። የሁለቱ ሴቶች መጎዳት የለባቸውም። እጅ በቀል ነው ያዘችው። የራሷን ለማድረግ ነው የፈለገችው እዩ ማለት ነው። ሀይሚ ግን ሀምናበት ነው ምንም እንደሌለ የድሮ ፍቅረኛ እንዳለችው ታውቃለች። ከዛ ውጭ ግን አሁን ግንኙነት እንደሌላቸው ነው የምታውቀውና የተጎዳችው በዚህ መሀል ሀይሚ ናት። እቺማ እግዚአብሔር ሰጥቷታል። እውነት ከሱ ከሆነ ልጅ አለ መሀላቸው እና እዩ እንግዲህ ዛሬ እየየ ያለች ነው ውዶቼ፣ እየየ ያለች ነው። ለማንኛውም እውነተኛ እርጉዝ ሴት ከሆንሽ ራስሽ አትጉጂ፣ ለራስሽ ቦታ ስጪው፣ ለራስሽ ጊዜ ስጪው፣ ራስሽን ትሪት አድርጊ። አንድ ወንድ ደግሞ በግድ ለራስሽ ማረገችም ልቡ ከአንቺ ጋር አይደለም። ሄኔት ማለት ነው። አንደኛውን ዛሬ የመጣሽው ነገሩ ለማባባስ ነው። ሀይሚ ይሄ ስታይ የበለጠ ትናደዳለች። የበለጠ እውነት ለመናገር ይሄ ቪዲዮ ስታይ በጣም ይሰማታል። ገባችሁ አይደለ? በቃ እንድትጨክን ከቡሩኬ ተስፋ እንድትቆርጥ የሚያደርግ ነው እንጂ ምንም አላውቅም። ልጅ ስላለ ብቻ ቡሩኬ ከአንቺ ጋር ኖረ ብዬ አላስብም። አላውቅም። እግዚአብሔር ነው የሚያውቀውና ራስሽን ትሪት ለማድረግ ሞክረ ሄኔት ማለት እንደ ሴት እረዳሻለሁ፣ ግን የራስሽ ጥፋት ነው ብዬ አስባለሁ። የተለያየሽ ወንድ ከመተኛት አልነበረብሽም ከተኛሹ ማለት ነውና ጋይስ ምን እንደምትሉ አላውቅም። ወዳችኋለሁ።